ክብር ለኢየሱስ ይሁን። ያንደበት ኃይል እስቲ ያንደበት ኃይል ከመሆን ስለ አንደበት እግዚአብሔር እያስተማረን ነው። ክርስቲያኖች ሊያውቁትና ሊጠቀሙት ከሚገባው ነገር ውስጥ ከተፈጥሯችን ውስጥ ይኸውላችሁ አማኞች እኛ በአዲሱ ኪዳን ሁለተኛው የመጽሐፍ ቅዱስ ከመጀመሪያው ቤተ መቅደስ ክብር ይልቅ የዚህ ሁለተኛው ቤተ መቅደስ ክብር ይበልጣል የተባለው የዚህኛው የአዲሱ ኪዳን ቤተ መቅደስ እኛ ነን። አሁን በደንብ ስሙኝ። በብሉይ ኪዳን በሰለሞን ቤተ መቅደስ ውስጥ 4 ዋና ዋና በጥንቃቄ መጠበቅ አለባቸው የተባሉ በሮች አሉ። እነዚህም በሮች መጽሐፍ ቅዱስ ሲናገር የሰሜን፣ የደቡብ፣ የምዕራብና የምስራቅ በሮች ተብሎ ነው የተቀመጡት። በጣም የሚገርመው ከበሮቹ ይልቅ አጥብቃችሁ ጠብቁ የተባሉ ደግሞ ጥበቃውን ተጠናክሮ ይጠበቅ የነበረው የምስራቁ በር ነው። የምስራቁ በር ለምንድነው በጣም ጥንቃቄ ወር ደግሞ ለምሳሌ እያንዳንዱን በር እንዲጠብቁ ሁለት ሰው አንድ ሰው ሲያደርጉ እዚህኛው በር ላይ ግን 4 አደረጉ። ካህናቶችን የሌዊ ዘር አረ ኢየሱስ ጌታን ሌሎችን በየነገዱ በሩ እንዲጠብቁ ካስቀመጡ በኋላ የምስራቁን በር ግን 4 ሰው ነው ያደረጉት። ለምንድን ነው ሲባል አሁን ተመልከቱ፣ ያ የምስራቁ በር የእግዚአብሔር ታቦት ያለበት ቦታ ነው። የካህናት የሚገቡበት የእግዚአብሔር ታቦት ያለበት አቅጣጫ የምስራቁ በር ነው። ይሄኛውን በር አጥብቆ እንዲጠብቁት የተደረገበት ዋና ምክንያት ይሄኛው በር ወይም መቅደሱ ሌባው ስለሚሰርቀው ወይም ታቦቱን ሌባ ስለሚሰርቀው አይደለም። በመጀመሪያ ደረጃ በብሉይ ኪዳን የነበረውን ታቦት የትኛውም ኃይል ሊሰርቀው አይችልም። ምክንያቱም የእግዚአብሔር ኃይል አለበት። አረ ኢየሱስ ጌታን እግዚአብሔር ማንም ሳይኖር ብቻውን የሚዋጋ ታቦት ነው። ተዋግቶ ብቻውን አህያ ማለት ነው ላም ላይ ተቀምጦ ራሱ ወደ ሀገሩ የተመለሰ ዳጎንን አፈራርሶ የተመለሰ ታቦት ነው። አንድ ሰው ጮህ አሜን። ጠላቶችን ተዋግቶ አሸንፎ የተመለሰ ታቦት ነው። የእግዚአብሔር ኃይል ያለበት ነው። ስለዚህ ማንም ሊሰርቀው አይችልም። እሱ ለምንድነው ታዲያ የሚጠበቀው? አማኝ ወይም ማለት እስራኤላውያን የእግዚአብሔርን ታቦት የእግዚአብሔርን ቤት ስርዓት ባለማወቅ እንዳይቀሰፉ ነው። ለክብራቸው ለበረከታቸው የሚሰራው ታቦት ለጥፋታቸው እንዳይሆን። ለምሳሌ አሚናዳብና አቢዳራ የሚባሉ ሰዎች ነበሩ። አሚናዳብ ቤት ታቦቱ 20 ዓመት ቆየ። ከዛ ይሄ ሁሉ ከቆየ በኋላ ታቦቱን አላከበረውም፣ ክብር አልሰጠውም። ለእግዚአብሔር ታቦት ምንም አይነት ክብር ስላልሰጠ መግደል ጀመረ። የሆነ ሰዓት ላይ ጥፋት መምጣት ጀመረ በይቱ ላይ። በውጭ ከባድ ነገር ሲመጣ አስወጡልኛል። ፈራ፣ ጮኸ። ከዛ ለታቦቱ የሚመች ሰው ተፈለገ፣ ቤት ተፈለገ። ምክንያቱም ቀድሞ ሲመጣ ታቦቱን ሲነካ እነ ኦዚያን ተቀስፎ ስለነበረ ዳዊት ወደ መቅደስ ወደ ቤተ መንግስት እንዲመጣ ራሷ ፈርቶታል። ፈሩት። ከዛ በኋላ ለዛ ነው አሚናዳብ ቤት ተዘጋጅቶለት የቆየው 20 ዓመት ሙሉ ሲቆይ ሰውየው ይሄንን የሚባርክ ይሄንን እየተዋጋ የመጣ ይሄንን የጠላቱን ደርምሶ የመጣ የሚሰራ ታቦት ቤቱ ላይ ቁጭ ብሎ ምንም ሳይጠቀመው ምንም ሳይሰራ ሳያከብረው ምንም ሳይሰራ በ20ኛው ዓመት ማጥቃት ሲጀምር መጎዳ ሲጀምር ነቃ። እንዴ ታቦቱ እንዴ! ከዛ ከዚህ ሰው ቤት ወጣና አቢዳራ ቤት ገባ። ራካታባ አንድ ሰው አሜን ይበል። አቢዳራ ቤት የቆየው 3 ወር ነው። እዚህ ቤት የቆየው 20 ዓመት ነው። ከ20 ዓመት በላይ አቢዳራ ቤት ይኸውላችሁ፣ አቢዳራ ቤት ሲገባ በ3 ወር ውስጥ ይላል የአቢዳራ ቤት ውስጡም ውጩም ተባረከ ይላል። አሁን ለካ ታቦቱ የሚባርክ ለካ ካከበሩት ይሰራል። ለካ እግዚአብሔር ከተገዙለት የሚሰራ አምላክ ነው። አንድ ሰው ጮክ ብሎ አሜን በላይ። ታዲያ አሁን ለምንድን ነው የሚጠበቀው ካላችሁ፣ ለበረከት እንዲሰራላችሁ፣ ለክብር እንዲሰራላችሁ፣ ፕሮቴክት እንዲደረግ ህዝቡ ስርዓቱን እንዲያስተምሩ ነው ያ ቦታ የሚጠበቀው። በእኛም በዚህ በሁለተኛው በአዲሱ በክርስቶስ ያደረበት የመንፈስ ቅዱስ ማደሪያ በሆነው ቤተ መቅደስ ውስጥ ኢየሱስ ጌታ አንድ ነገር አለ። 4 ዋና በሮች። እነዚህም በሮች አጠቃቀም ካወቃችሁ ትከብራላችሁ። እነዚህም በሮች አጠቃቀም ካላወቃችሁና በተሳሳተ መንገድ ከተጠቀማችሁ ትወርቁበታላችሁ።
እነዚህ ቤተ መቅደሱ ውስጥ ያሉ 4 በሮች አሉን። እኛም መጽሐፍ ቅዱስ እነዚህን አስቀምጧቸዋል። መጽሐፍ ቅዱስ የእኛንም ይሄ አዲሱን ይጠበቁ የሚላቸው ናቸው። እነዚህ አጠቃቀሙን ካወቅን እንጠቀማል። ከነዚህ በሮች ውስጥ አንደኛው አንደበት ነው። አንደበትን ጠብቅ፣ አንደበትን ከክፉ ከልክል። ከዛስ ይኸውላችሁ መልካም ቀን ለማየት ከፈለክ አለ አንደበትን ከክፉ ከልክል። መልካሙን ቀን የምታየው አንደበትን አጠቃቀምን ካወቅክ ነው አለ። አንደበት የፍጥረትን ሩጫ ይገታል። ይሄንን አንደበት ከገታው አያያዙን ካወቅከው ይሰራልሃል አለ። ኔቸሩ ነው በነገራችን ላይ ይሄ። አረ ኢየሱስ ጌታ ነው። ሁለተኛው ጆሮ ነው ከኛ በሮች ውስጥ። ሶስተኛው አይን ነው። አራተኛው ደግሞ ልባችን ነው። መጽሐፍ ቅዱስ አጥብቀን ልብን ጠብቅ የህይወት መውጫ ከሷ ነውና ወይም የህይወት ምንጭ ናትና ይላል። አያችሁ አሁን አይናችሁ ወደ ነፍሳችሁ የነፍስ ምግብ ዕውቀት ይውላችሁ ከሚገባበት መንገድ አንዱ በምታዩት ነው። መጽሐፍ ቅዱስ ሌላው ከምትሰሙት ተጠበቁ። ለዚህ ነው የብዙ ሰው ልብ የራደው፣ ለብዙ ሰው ተስፋ መቁረጥ የጀመረው ከሰማው ነገር ተነስቶ ነው። የምንሰማው ስለማንመርጥ አኗኗራችን ላይ ተጽዕኖ ፈጥሯል። የምንማረውን ስለማንመርጥ ህይወታችንን ረብሾታል ወደ ውስጣችን ገብቶ። ክብር ለኢየሱስ ይሁን። ይኸውላችሁ ነፍስ በሉ በእነዚህ በሮች በኩል ነው የሚመገበው። የነፍስ ምግብ ምንድን ነው? ዕውቀት። ነፍሳችሁ የምትመገበው ዕውቀት። ነፍሳችሁ ያለ ዕውቀት እንድትሆን የእግዚአብሔር ፈቃድ አይደለም ይላል መጽሐፍ። ነፍስ ከዕውቀት ውጪ እንድትሆን የእግዚአብሔር ፈቃድ አይደለም። እግዚአብሔርን ለማወቅ ከሚጠቅሙ ወይም ስጋችሁን አካሄዳችሁን ከምትጠብቁበት መንገድ አንዱ እነዚህ በሮችን አጠቃቀም በማወቅ ነው። አረ ኢየሱስ ጌታ ነው። ብዙ ሰው በነገራችን ላይ ህይወቱ በነገራችን ላይ ግራ መጋባት መጎሳቆል የት ነው ያለው ካላችሁ ከበሮቹ ውስጥ አንደበቱን በስነ ስርዓቱ መጠቀም አልቻለም። መጽሐፍ ቅዱስ ሲናገር አንደበቱን የሚገታ ሰውነቱን ይገታል፣ ይገዛል። አረ ኢየሱስ ጌታ ነው። ሰውነቱን ይቆጣጠራል። ኦኬ ሰውነት ህይወት ኑሮ ወዴት መሄድ እንዳለበት መወሰን ከፈለክ አንደበትህን እንደፈለክ አትልቀቀው። ኢየሱስ ጌታ ነው። እስቲ በሉ የህይወትህን አካሄድ በሉ የሚወስነው የምትናገረው። ስለዚህ በቀደም ብያችኋለሁ የመጨረሻ ንግግር ውስጥ ዘፍጥረት ምዕራፍ 49 ላይ ያዕቆብ ልጆቹን ጠራና እንዲህ አለ፣ በኋለኛችሁ ዘመን የሚያገኛችሁ ልንገራችኋል። እስቲ በሉ ምን የሚላችሁ የሚያገኛል። በኋለኛው ዘመን የሚያገኛችሁ ምንድነው ብያችኋለሁ? የምትናገሩትና የሚነገርባችሁ። ስለዚህ ዘመናችሁ የተያዘው በምንድን ነው? በመተነገረባችሁና በምትናገሩት። ቤተሰብ ይናገርባችኋል፣ ቸርች ይናገርባችኋል፣ አገልጋዮች ይናገሩባችሁ። አያችሁ ምን አይነት ነገር የሚነገር ቦታ ነው ያለውት የሚለውን ማወቅ አለባችሁ። ምን አይነት ነገር ነው የሚነገርብኝ? ብዙ ጊዜ ወዳጆች ያለ ምክንያት አይደለም የፈዘዝከው። ደግሞን ያለ ምክንያትም አይደለም ኦቨር የምትቃጠለው። ኦቨር የሚቃጠል ሰውዬ ካገኘ አረ ኢየሱስ ጌታ ነው። ያለ ምክንያት አይደለም። አረ ኢየሱስ ጌታ ነው። አሜን። በምንም ታምር እንደ መነበላ እንደ ዛገ ብረት በመከራ የምታንቀሳቅሰው ሰውዬ መጥቶ መንፈሳዊ ነገር እየተናገርክ ሌላ ነገር በጌታ ቤት ስንት ነው 40 ዓመት እና ሲባል ስቲል መንፈሳዊ ነገር ጥሬ የሆነ ሰው ካየ ያ የተነገረበት ነው። ይቆልፋል። የህይወትህ በየቀኑ የምትሰማው ነገር ይይዛሃል። በረከት ይይዛሃል። ጤንነት እንዳትኖር ያደርጋል። አረ ኢየሱስ ጌታ ነው። ምክንያቱም አንዳንድ ቦታ ላይ በሽታ እንደ እግዚአብሔር ማስተማሪያ ተደርጎ ስለተነገረ ህይወትህ ከዛ መራቅ አይችልም። ለምን አትቃወመውም? የእግዚአብሔር ማስተማሪያ ነው ብለህ ስለተገ በመጀመሪያ ደረጃ አንድ ሰው እንደውም ይሄን በጣም ድንቅ ዶክተር አብርሃም ነው ይሄንን ነገር ሲናገር ሰምቻለሁ። ዋው ወድጄዋለሁ። ኢየሱስ ጌታ ሰው አለ እግዚአብሔር በበሽታ ያስተምራል ይላሉ አለ። አንዳንድ ሰዎች አለ እግዚአብሔር በበሽታ ያስተምራል ይላሉ አለ። ከዛ በኋላ እንዲህ ብሎ ካሉ በኋላ ደግሞ ሐኪም ቤት ይሄዳሉ አለ። ወድጄዋለሁ። እግዚአብሔር እንደ ፈቃዱ ያስተማረኝ ነው ካልክ በኋላ ሐኪም ቤት እንዴት ትሄዳለህ? የእግዚአብሔርን ፈቃድ እኮ እየተቃወምክ ነው አለ። መማር ነው እንጂ ያለብህ
በትምህርት ማስጨረስ ነው አለብህ እንጂ ለምን ትሄዳለህ? ከሄድክ እኮ እየተቃወምከው ነው፣ እየተፋለምከው ነው። እያስተማርከኝ ነው ካልክ በኋላ ሐኪም ምን ትሰራለህ? ቁጭ ብላ አትማር፣ እየማቀቅ አትማር። ምን ገብቶሃል? የእግዚአብሔር ማስተማሪያ እኮ ነው። የእግዚአብሔር እኮ እንዴ ኢየሱስ እኮ መሞቱ የእግዚአብሔር ፈቃድ ነው አይደል? መገረፉ የእግዚአብሔር ፈቃድ ነው። ከመገረፍ ለመዳን አልሄደም። ፈቃድ ይሁን ብሎ ተወ። ያንተ ፈቃድ ይሁን የኔ ፈቃድ አይደለም ማለት። ኦኬ ሁለት አይነት ነገር ናይ ማናመንበት አማኙ ይገርመኛል። እኛ ጋር ያለው ትምህርት ደግሞ እያስተማረህ ነው ብሎ ካሉ በኋላ ፈውስ ፍለጋ በየሐኪም ቤቱ መዞር። ኢየሱስ ጌታ ካስተማረ መማር ነው። አሜን። ክላሱን እስኪጨርስ ድረስ ቁጭ ማለት ነው። ወይ ገላል ወይ ያድናል። በቃ አለቀ። ክብር ለኢየሱስ ይሁን። አያስተምርም ካሉ ደግሞ አያስተምርም። ማካታምባ ሮባ ሀዲያቦስ አያስተምርም ማለት አትታመምም ማለት አይደለም። አያስተምርም ማለት በሽታ ወደ እኔ የሚመጣው ከእግዚአብሔር አይደለም። እናስ እፋለመዋል አያባራኮስ እዋገዋለሁ፣ በኢየሱስ ስም እቃወመዋል ማለት ነው። እደግመዋል። ኧረ ኢየሱስ ጌታ ነው እንጂ ገልብጦ የሚሰማ መንፈስ መትቸዋል። አንድ ሰው ጮህ አሜን። እንደዚህ ይላሉ። አዎ እንላለን። ምንለው ግን እንዲህ ነው። በሽታ ከእግዚአብሔር አይነሳም፣ ክፉ ነገር ከእግዚአብሔር አይፈልቅም። ከሞ አሜን በሉ ባካችሁ። እኔ ስለታመምኩ ነገሩ ከእግዚአብሔር ነው ማለት አይደል። እያገለገልኩ እኔ ስለታመምኩ እግዚአብሔር እውነት ላይ ሐሰተኛ የሆነ መረጃ ከልምምድ ያላወጣም። እውነት እኔ ላይ ቢሰራም ባይሰራም እውነት ነው። ለምን? እውነት ማረጋገጫው የኔ ጤና አይደለም። የእውነት ማረጋገጫው ሐሳቡ የእግዚአብሔር ሐሳብ መሆኑና አለመሆኑን። የእግዚአብሔር ሐሳብ ከእግዚአብሔር የተነሳ የትኛውም ሐሳብ እውነት ነው። እኔ ላይ ሰራም አልሰራም ኢየሱስ ጌታ ነው። እግዚአብሔር ባለጠጋ ያደርጋል ብሎ አንተ ባለጠጋ ባትሆን አይ በቃ ያደርግም ብለህ ትምህርት ልትሰራ ነው። ከኔ ኑሮ ጋር አይገናኝ። ኢየሱስ ጌታ ነው። ለምን መሰላችሁ? እኔ ጋር ምናልባት የዘለልኩት መርህ አለ። እሱን መርህ እስካገኘው ድረስ እኔ ላይ አይሰራም። መርህ ለማግኘት እፋለማለሁ እንጂ የእግዚአብሔርን እውነት አልቃወም። እኔ አልገባኝም ማለት ሌላ ላይ አይሰራም ማለት አይደለም። ክብር ለኢየሱስ ይሁን። ምክንያቱም ብዙ ነገር እኛ ጋር ያልሰራ ብዙዎች ጋር የሰራ እውነት አለ መጽሐፍ ቅዱስም ላይ በዚህ ዓለም ላይ እኛ ብለነው እምቢ ያለን ነገር የሆነ ሰው ላይ ሰርቶለታል። ሰውየው ተነስቶ ቆሞ መስክሮላል። ጌታ እንዲያደረገኛል። አረ ይሄ ነገር እኔ አልኩት እኔ ላይ እምቢ ያለ ይሄ ነገር እውነት አይመስለኝም እኮ እውነት በሉ። ካሞን ድገሙ። የኔ ኑሮ ላይ ነገሩ ሰራም አልሰራም እግዚአብሔር ካለው እውነት ነው። በመገረፍ ቁስል ተፈውሳችኋል። አንተ ላይ ሰራም አልሰራም እውነት ነው። ተፈውሰናል። እስቲ በሉ እውነት ነው። ዘራፍ አንድ ሰው አንደበቴን እጠቀመዋለሁ ቢያልስ ድገሙና አንደበቴን እጠቀመዋለሁ። ከሞን አንደበቴን አሰራዋለሁ። አንደበት ሰውነታችን ለእግዚአብሔር የምናስገዛበት መንገድ ነው። አንደበት ሰውነታችንን ለእግዚአብሔር የምናስገዛበት መንገድ ነው። በጣም ብዙ ሰው ለእግዚአብሔር መኖር ይፈልጋል። የሚናገረው ግን አለመኖርን ነው። መንበርከክ ይፈልጋል፣ መጸለይ ይፈልጋል፣ ማንበብ ይፈልጋል። አንደበቱ ግን ሁሌ የሚናገረው ምን ማለት ነው? እኔ አልችልም፣ እኔ እንዲህ አይደለሁም አለመሆንን ነው የሚናገረው። አረ ኢየሱስ ጌታ ነው። እስቲ በሉ አንደበት ሰውነትን ለእግዚአብሔር የምናስገዛበት መንገድ ነው። አራራራ ስንቶቻችሁ ተናገሩታላችሁ ይሄን ቃል? አንደበት ሰውነትን ለእግዚአብሔር የምናስገዛበት መንገድ ነው። አሁን አንድ ነገር ልንገራችሁ። የመጀመሪያ ሰውነታችሁን ህይወታችሁን ለእግዚአብሔር ማስገዛት ከፈለጋችሁ እግዚአብሔር ለእናንተ ያለውን ሐሳብ ተናገሩ። መጽሐፍ ቅዱስ እንደዚህ ይላል፣ ሰውነትን እግዚአብሔርን መምሰል ምን በለው አስለምድ። ሰውነት ለማን ለማስገዛት? ኦኬ። ስለዚህ ሰውነቴን ለእግዚአብሔር ለማስገዛት እንዴት ላሰልጥ ነው? አሁን መጽሐፍ ቅዱስ አስለምዱ ነው የሚለው። እንዴት ላስለምደው? ሰውነቴ ለእግዚአብሔር እንዲንበረከክ እንዴት ላስለምደው? እንዴት ላሰልጥ ነው?
ሶ አሁን መጽሐፍ ቅዱስ አስለምዱ ነው የሚለው። መለማመጃው መንገድ ግን እንዴት ነው? ኢያሱ መጽሐፍ ምዕራፍ 1 አሁን እንዴት ለእግዚአብሔር መገዛት ድልን እንድትል ሰውነታችሁ እግዚአብሔር የተናገረውን ፕራክቲካሊ ህይወታችሁ ለዛ እውነት እንዲገዛ፣ ለትልቅነት እንዲገዛ፣ ለገዥነት እንዲገዛ፣ ለዛ እንድትገኙ ከሚያደርጋቸው ነገር አንዱ ቃል ነው። ኢየሱስ ጌታ ነው። ምክንያቱም ሰውነታችሁ በቃላችሁ ስር ነው የሚንበረከከው። እሺ እናንብበው። ከቁጥር 1 ጀምሮ ኢያሱ መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ። አሁን አስተውሱ፣ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌን ልጅ ኢያሱን እንዲህ ብሎ ተናገረው። አሁን ይሄንን ቀጥሎ ያለውን መርህ የተናገረው ሰው አይደለም፣ እግዚአብሔር ራሱ ምን እንዲከናወን እግዚአብሔር አብሮህ እንዲሰራ አንተም ለእግዚአብሔር ሐሳብ እንድትገዛ የሚያደርገው መርህ ይሄ ነው። ባሪያዬ ሙሴ ሞቷል። እኔ አይደለም የሞትኩት፣ ኢየሱስ ጌታ ነው። ባሪያዬ ሙሴ ሞቷል። አንተም መርህ ከተከተልክ እኔ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ። እሺ አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። እሺ ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። አሁን ይውላችሁ ስሙኝ። በጣም ይገርም እኮ ነው። እሰጣችኋለሁ አይደለም፣ ኦልሬዲ ሰጥቻችኋለሁ። አሁን መጽሐፍ ቅዱስ በአዲስ ኪዳን እንዳለ ነው የሚያወራው። ይሄ እኛ አሁን ጤንነት ተሰጥቶናል፣ ሰላም ተሰጥቶናል፣ ቅድስና ተሰጥቶናል፣ በረከት ተሰጥቶናል፣ ተባርካችኋል ነው የሚለው። የተሰጠንን ነገር ነው እየተጠቀምን ያለው ነው። ሰጥቻችኋለሁ። እነሱ ግን ሩቅ ናቸው፣ ገና ባህር አልተሻገሩም። ከፊታቸው ብዙ ጠላቶች አሉ። ግን ምን እያለ ነው? ባካችሁ ክብር ተሰጥቶኛል፣ ከፍታ ተሰጥቶኛል፣ ጤንነት ተሰጥቶኛል፣ በር ተሰጥቶኛል። ስሙኝ፣ ብዙዎቻችሁ በር ተሰጥቷቸዋል፣ የተከፈተ በር። አፋችሁ ግን የተከፈተ በር አያወራም። ሁሌ ዝግ ነው የሚያወራው። ሁሌ ተዘግቷል፣ ሁሌ የለም ነው የሚለው። መጸልዩትን ጸሎት እንደማታምኑ የሚያሳየው ስለ መከፈት እየጸለያችሁ የተከፈተ በር ግን አታወሩ። ስለ ከፍታ ነው የምጸልዩት፣ ግን ሁሌ ሰይጣን አወደኝ፣ በሬን ዘጋው ነው የምትሉ። አሁን ማንን እንደምታምን አሁን በምን ነው አሁን ዘጋው ነው እያልከው? የዘጋው ማን? ሰይጣን ነው እያልክ ኦኬ፣ እሱን ነው የምታምነው። መዝጋት ይችላል ብለህ ስለሱ ካወራ መክፈት ይችላል ብለህ ስለከፋችሁ ለምን አታወራ? ያልኩ ገብቷችኋል? አረ ኢየሱስ ጌታ ነው። አጃታባ ለኖኮዛተ ራታባያባ ከዚህ በፊት ነግሬያችኋለሁ። ስሙኝ፣ ጌታ ፊት ነው የምነግራችሁ። የእናንተ ነገር የእናንተ እጅ ላይ ነው ያለው። ማንም የእናንተ ነገር መያዝ አይችልም። ስሙኝ፣ አንድ ጊዜ አልኳችሁ እኮ ከዚህ በፊት ስልክ አስፈልጎኝ ብዙ ጊዜ ካጋጠመኝ ጥቂት ግልጽ የሆነ ከዚህ በፊት መጥቶ ቦሌ ጠብቀኝ ብሎ የሆነ ሆቴል እኔ ቁጭ ብዬ ጠበቅ መልሶት ይዞት ሄዱ። ዋት ተናደድኩኝ። መንገላታቴ ኢየሱስ ጌታ። በዛ ላይ ለተራ ነገር ለዚህ ነገር ቁጭ ብዬ እንደዛ ነው እግዚአብሔር ሰውኝ እዛ ለሆነ ነገር መጠበቂያ አበሽቀኝ አልወድም እንዲያን ነገር። ኢየሱስ ጌታ። አንድ ሰው አሜን። ቤት ገባው ማካታላባ። አረ ኢየሱስ ጌታ ይሁን። ሌላ ይመጣል ይችላል እንትን ቢሄድ ነው መንፈስ ቅዱስ ውስጤ አስመልሰዋል። ሄዷል እኮ ዛማሆራባ in the name of Jesus የኔ ነው መለስ ታላይ ክብር ለኢየሱስ። ሄዳው ላኩት። በዛ 2-3 ቀን ውስጥ ተደውሎልኝ ስልክ መቶላል አሉ። አረ ኢየሱስ ጌታ። ለአንድ ሰው ጮክ ብሎ አሜን በል። በተመሳሳይ የባለቤቴም እንደዛው በተመሳሳይ ስልክ አስፈልጓት ነበር። በዛው ሰምን ኮን አንድ ተመሳሳይ ጸሎት ተመልሶ ሰይጣን ያዘገያል ይዞ በሄደ አንተ ታቅሚ የጸሎት ተመልሶ እጅ ላይ ሊገባ መጥቶ ሰይጣን ከዛ መጥቶ ነው እጇ ላይ ገብቶ ማይ ጉድነስ እጇ ላይ ገብቶ ፓስወርድ እንትን አለ። ከዛ ፓስወርዱን እንድታስተካክለው አንዳንድ ነገር መንፈሳዊ እንደሆነ ልነግራችሁ። ፓስወርዱን ይዞላት የመጣው እንዲከፍት ሲናገር
ሃይ ክላውድ የአይፎን ማለት ከዛ ጠፋብኛል። ሊወስደው እኮ ልሄድ ነው ልንገራችሁ። ከዛ ይሄ ነገር ምንድነው ብዬ ጓዳ እየጸለይኩ ውስጥ ይሆን። ከዛ ማታ ደወለች። ከዛ አንድ እንደ እንትኑ አይ በጌታ ዋቂ ነው እኔ ጌታ እንደው ምናምን አለች። ከዛ እኔም በሱ ተስማምቼ ነበር፣ ግን እየጸለይኩ ውስጥ ነው ይለኛል። አንድ ሰው አሜን ይበለኝ። ውስጥ ነው ይለኛል። ጓዳ ገባው ሊብራ ኖዛ ተቋጣው። እኔ ድል ፈንታይ ላይ ሚተኛ ነገር ደስ አይለኝ። in the name of Jesus ዝም ብሎ ተመችቶ ሰይጣን ሲተኛ ደስ አይል። አና ሆር ላብራጋዳ ኢየሱስ ጌታ ተቋጣውና ጸለይኩ በኢየሱስ ነው ብዬ። በዛ ሰዓት እኔ በምጸልይበት ወተወሰነ ደቂቃ ልዩነት ልክ ኤርፖርት መግቢያው ላይ ፓስወርዱን አገኘው፣ አይክላውዱን አገኘው፣ ከፈተውና መልሶ ላከላችሁ። አሜን አትል ኤላማሱ ብዙ ነገሮቻችሁ ሰይጣን እንደዚህ ነው የወሰደው። አንዳንድ ነገሮች ማለት ነው ከሰዎች ጋር ለምን በስጋ ትፋለመዋል? ስፒሪቹዋል ነው ጉዳዩ። በመንፈስ ግባና ፕሬያድ እመነኝ፣ የሮጠ ነገርን ይዞ ይመጣል። አንድ ሰው ጮካ በለው አሜን። አንተ ተከለከልኩ ለምን ትላል? አይሰጡኝም ለምን ትላል? ወስደውታል ለምን ትያለሽ? በቃ በሬ ተዘግቷል ለምን ትችላል? በኢየሱስ ስም ያንተን በር የሚዘጋ የለም። ለምን የሚከፍት የሚዘጋ የሌለ የሚዘጋ የሚከፍት የሌለ እንዲህ ይላል። ምን በፊት የተከፈተ በር ሰጥቻለሁ። የኔን ነገር መክፈትም መዝጋት የሚችለው እሱ ብቻ ነው። ሌሎች ሊዘጉ አይችሉ። ያንተን በር ሊዘጉ ሲመጡ ያኔማ መሞታቸው ነው። አለቀላቸው። የአይኔን ብሌን ነካ ይላል ሰማይ። ጉዳዩ ግን እግዚአብሔር እንዲሰራ አላስደርግ ብለህ ነው። ጮክ በሉና የተከፈተ በር በሉ ባካችሁ። እጆቻችሁን ከፍ አድርጉና የተከፈተ በር በሉስ። አምላኬ በሉ እስቲ። ይከፍታል፣ የሚዘጋ የለም። ይሄን ያለ አምላክ አታምኑም እናንተ ሰዎች እንዴ? ከሃይማኖታዊ ክልል ውጡ እናንተ ሰዎች። ህይወት መንፈሳዊ ነው። አንድ ሰው ጮክ በሉና እግዚአብሔር በሉ እስቲ። የከፈተውን የሚዘጋ የለም። የከፈተውን የሚዘጋ የለም። ያው እግዚአብሔር ብቻ ነው የሚከፍት የሚዘጋ የሌለው። እግዚአብሔር ብቻ ነው የሚዘጋ የሚከፍት የሌለው። ሌላ ሁሉ በር ይከፈታል። ማንም ቢዘጋ ሌላው ይከፈታል። ማንም በራችሁ ላይ ቢቆም በኢየሱስ ስም ስልጣን ተነቅለዋል። አምላኬ ግን የከፈተው በር ማንም አይዘጋም። እየጠሉህ ቢኖሩ አይዘጋም። እየጠሉሽ ቢኖሩ አይዘጋም። አሜን አሜን። ወደዱሽ አልወደዱሽ አይዘጋም። ይመቀኙኛል። ምን ቸገረ ታዲያ? አሜን አሜን። ብዙዎቹ ስለሚመቀኙኝ በረን ማን ሲጀመር ማይመቀኝባል? አንድ ሰው አሜን። ማንም ሰው አጨብጭቦ ተከናወን አይልህም። አሜን። ለምን? ሰው በባህሪው እንዲበለጥ አይፈልግም። እና ሳታውቀው ወዳጅ ነው ያልኩ ሁሉ ይለወጥባል። መብለጥ ጀመር። ከሱ በታች ሆነ ከማንም ጋር አትጣላም። በነገራችን ላይ ደግሞዋል። ከሱ በታች ከሆንክ ከማንም ጋር አትጣላም። ሰላም ነህ። ለምን? አይዞሽ 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 እየተባልክ ማለት ዲመች ስለምን የበለጥከው ቃል ወደ ታች ስለምታየው ደስ አይለውም ማለት። ምክንያቱም እያንዳንዱ ሰው አብዛኛው ሰው አንተ የገባህበትን ዓለም እሱ ለመግባት ይፈልገው ነበር። ቀድመህ ስለገባህ ይናደዳል። የለበስከውን ልብስ መልበስ ፈልገው ነበር፣ ቀድመህ ለበስክ። ሲያይ ያምራል ከማለት የሆነ እንከን ይፈልጋል። አሜን ያ ኢየሱስ ጌታ እንዴት ያስጠላባል ሲልህ፣ በነገራችን ላይ ራስን መጥላት ራሴን ጠል ለምን ሰው አይወደኝም አይቀበል። ተቀብሎ ላንተ እንጀራ ያሰጠ ኑሮ አይሆነ። አረ ኢየሱስ ጌታ ነው። ካንተ የሚጠበቀው ነገር በእግዚአብሔር ጸንተህ ቁም። እግዚአብሔርን እመን። ቀኝ እጅህን አንሳ እባክህ። በኢየሱስ ስም ስልጣን በሮች ከዚህ ምሽት ጀምሮ ላይዘጉ ተከፈቱ። አንደበቶቻችሁን አሁን ለምግብ መብያ ተጠቀሙት፣ ለእግዚአብሔር ቃል ለማወጅ ተጠቀሙት። እንዲህ በሉ፣ በጌታ በኢየሱስ ስም፣ በጌታ በኢየሱስ ፊቴ የሚቆሙ ጠላቶች ሁሉ ተበተኑ። ከፊቴ የሚቆሙ ጠላቶች ሁሉ መጽሐፍ ቅዱስ ሲናገር ላይ ባንቺ ላይ በሚነሱ ምላሶች ሁሉ ትፈርጅባቸዋለሽ። እንድትሞቺ በፈረደው ላይ ትፈርጃለሽ። ደሃ እንድትሆን በተነገረ ቃል ላይ ትፈርጃለህ። ትፈርዳለህ ማለት ደሃ እንደማትሆን ታሳየዋለህ። በበሽታ
አልጋ ላይ አተኙም። በኢየሱስም ደሃ ልትሆኑ አትችሉም። መንፈሳዊ ድንዛዜ እናንተ ላይ አይሰራም። ሁል ጊዜ እኔ መጸለይ አልቻልኩም እንደ ድሮ አይደለም አትበል። ትላንትናም ዛሬም እግዚአብሔር ያው ነው። ትላንት መጸለይ እንድትችል ከረዳ ዛሬም ይረዳሃል። እግዚአብሔር ይረዳኛል፣ እበረታለሁ። መጽሐፍ ቅዱስ እንደዚህ ነው የሚለው። ያላ ደካማ እኔ ምንድን ነኝ ይበል፣ ብርቱ ነኝ ይበል። ከዛስ ያበረታዋል። ጮክ በሉና እንዲህ በሉ፣ የምፈልገው ነገር ስናገረው ይመጣል። ምንድነው የምትፈልጉት? የምትፈልጉትን ነው የምታወሩት። እግዚአብሔር ትሆናላችሁ ያለው ማለቴ ነው። ስለ ስሜታችን አናወራም፣ ስለ ድክመታችን አናወራም። ነገር ግን አንድ ነገር እንናገራለን። በሸለቆ ውስጥ ሆነን ከፍታ እንናገራለን። ለምን? የተናገረን ከፍታ ነው። የተናገረን መሻገር ነው። ቁጭ በሉ። ዋው ሲያኮዞ ቶባ ስንቶቻችሁ እየሰማችሁኝ ነው? ሙራ ሃዲያቦስ እስቲ በሉ የእግዚአብሔርን ቃል እናገራለሁ። ወንስ ድገሙና በሉት። ዣካታ ላባዳራ ባጋዳቦስ ማካንቴሬቦስ ይኸውላችሁ እቺን ቆይ ልናገርና አንድ ነገር ልንገራችሁ። መጽሐፍ ቅዱስ ዘፍጥረት ላይ ታስታውሳላችሁ? ዘፍጥረት ምዕራፍ 3 ላይ የሰው ልጅ ፍሬዋን በበላ ጊዜ ራቁት ሆነ ይላል። ራቁቱን ስለሆኑ ተሸሸኩ የሚል ቃል ታገኛላችሁ። በጣም የሚገርመው ነገር ልንገራችሁ። ራቁትነቱን ማን ነው? አዳም አይቶ ሳይሆን ሰምቶ ነው። ይደግማል። እስቲ በሉ ራቁትነት በሉ። አይቶት አይደለም ሰምቶት ነው። በነገራችን ላይ ሰምቶት ነው። አይ ሰምቶት ነው በሉ። ምክንያቱም መጀመሪያም ልብስ አልነበረው። ኢየሱስ ጌታ ነው። የለበሰው ፕሬዘንሱን የለበሰው እግዚአብሔርን ነው። ክርስቶስን ለብሳችሁታ እንደሚለው የለበሰው ራሱን ነው። እና ምንድነው ሲል መጽሐፍ ቅዱስ ሲናገር ምን ይኸውልህ አይቶት እንዳልሆነ እግዚአብሔር መጣና እንዲህ አለ፣ ማን ነገረህ ነው ያለው። ስለዚህ ተነግሮት ነው። አንዳንድ ባዶነታችሁ ማለት ነው አይታችሁት አይደለም፣ ተነግሯችሁ ነው። የምታወሩት ነገር ተነግሯችሁ ነው። አሁን የተነገረን እያየ ራቁት እንደሆንክ እንዲህ ካንቀጠቀጠ በቃ ራቁት ነው ብለህ ከተሻሻክ አሁን የሚናገርህን ስማው፣ የሚናገርህን ተናገረው። እሺ በህይወት እድሜ ሁሉ ማንም አይቋቋምህም። እስቲ በሉ በህይወት እድሜ ሁሉ፣ በህይወት እድሜ ሁሉ ማንም ምን አይልህም፣ አይቋቋምህም። እኔ ስሙኝ አንድ ነገር በቤተ ክርስቲያን ውስጥ ወይም በአማኞች ውስጥ በጣም ስኬታማ ቅዱሳን ህዝብ ማን እንደሆነ ታውቃላችሁ? በእግዚአብሔር ቤት የሚማረው ነገር ሁሉ ፕራክቲካሊ ህይወቱ ላይ የሚለማመድ ህዝብ። የኛ ህዝብ ትልቁ ውድቀት ቸርች ውስጥ ብቻ ነው የሚሰማው። ከሄደ በኋላ ማለት ነው ሌላ ከመሪው በላይ የሚሰማው ሌላ ነገር ነው። ይሄ ነው ውድቀታችን። በቤተ ክርስቲያን ውስጥ እግዚአብሔር ቃል ሲናገር መርህ እሱም ፕራክቲካሊ ቤት ውስጥ ተለማመደው። ከዛ ቅድም ሰውነትን እግዚአብሔር መምሰል አሰልጥናለ። ፕራክቲካሊ የተናገርከው ስሰለጥን ለምን በአፍ ቃል ተያዝክ ነው የሚለው። ሶ የምትናገረው ነገር ላይፍህን ይዘዋል። ሲይዝ ይኸውላችሁ ቅድም ዝም ብሎ ኖርማል ለመሆን ለማድረግ የሚከብድ ነገር አሁን ማንነት ይሆናል። አንዳንድ በነገራችን ላይ ልምምዶች፣ ክፉ ልምምዶች እንኳን የሆነ ሰዓት ላይ በቃ እኔ ከሱስ መውጣት አቃተኝ፣ ከጫት መተው አቃተኝ ከማለቱ በፊት እኮ ሰውየው በነገራችን ላይ ከጫት ጋር አልተወለደም። መተው አቃተኝ ያለው እኮ ተለማምዶት እኮ አቃተኝ ያልከውን ነገር እኮ ተለማምደው ነው። ከጊዜ በኋላ ፕራክቲካሊ ህይወት ላይ መጥቶ እኮ አራንድ ሰው አሜን በል፣ ጮክ በሉና አሜን። ነገር ግን ወደዛ ስፍራና ልምምድ የወሰዳችሁ መጀመሪያ ቃል ነው። ጓደኛ እየመጣ ትሞክ አረ ችግር የለውም በነገራችን ፈታ ማለት እኮ ነው ሲል፣ ኖርማል እኮ ነው ሲል፣ ዛና ማለት ነው ሲል ሲቃል አሁን እዚህ ይኸውልሽ እዚህ ውስጥ ማለት ነው ስለ መጠጥ ስለ ጫት ያለ ጠንካራ አቋም ነበረ እኮ ሁሉም ሰው ሲባል ይሰማል። በጣም ጠንካራ እንዴት ሰው ይጫጨሳል ይላል፣ እንዲህ ሰው ይጠጣል፣ እንዲህ ሰው እንዲህ ይሆናል ሚል ነበረ። ግን ሰው እንዴ እስካሁን ተጣጣቀም አንተ ምኑን ተዝናና ይልሃል። ከዛ እዚህ ውስጥ ያለው ጠንካራው አቋም እየላለ ይመጣል። በየቀኑ ሲሰማ እየላለ፣ በየቀኑ እየዋሸቀ እየረገበ ይመጣል። ሰደሊ ማለት ነው ቀለል አርገኸው ኦኬ እስቲ ልሞክረው ወደ ማለት ጭንቅላት ይመጣል።
እንደዛ ለማለት ከመወሰን በፊት ግን ጠንካራ አቋም ነበረ። እኔ አንድ ጊዜ አንዲት ታስታውሳል እዚህ ፒራሚድ ላይ እየሰራች የሆኑ ሰዎች መጥቶ ሲጠጡ አየች። እንዴት ክርስቲያን ሆኖ ሰው በኢየሱስ እንዴት ምናምን በቃ ትኮንናል እንዴት ምናምን ብላ እንዲህ ሲመታል። አሁን እቤቷ ውስጥ ራሱ ሲከፋት ለመጠጣት ያስቀመጠችዋል። ደና ቀንደኛ ጠጪናት፣ ትጠጣለች፣ ትጠቀመዋለች። ራሴን ብላ ወይን እንትን ብላ ወይን እነዛ ትላንት ፋይት እንዴት የምትላቸው ነገሮች አሁን ለምን ስትሉ ሁልጊዜ እሷ እንደዚህ እያለች የምትገኝባቸው ቦታዎች እንዲህ አይነት ነገር የሚነገርበትና የሚበረታታበት ቦታ ነው። ሰው አሁን እየሰማቸው ለካ አቋሟ ለቋት ሄደ። ከዛ ሁሌ ታለቅሳለች። ጌታ ወይ ምን ሆኜ ነው ትላለች። ምኑ እንደሆናችሁ ልንገራችሁ። ኢየሱስ ጌታን ሰምታችሁት ነው። አሜን። እንዴት ልውጣ ታዲያ? ምሰማውን ቀይር፣ ወደ ውስጥ የሚገባውን ቀይር። የምሰሙት ወደ ነፍሳችሁ የሚገባ ምግብ ነው። ነፍሳችሁ እሱን ተመግባ በዚህ ሳይድ ትወፍራለች፣ ባለመርባት ትወፍራለች፣ በድህነት መንፈስ ትወፍራለች፣ ትጠነክር። ድሃ ነኝ ለማለት ጠንካራ ነች። ለድህነት ጠንካራ ድሃ አቋሙን የማይሰጥ የማይለቅ ድሃ ትሆናለች። ምን ገብቷል? ድህነቴን አትንኩብኝ የሚል ድሃ ትሆናለች። ገና እየሰበክ ራሱ ስትነካካበት የሚናደድ ያደርገዋል። እኔ ስላንተ ህይወት ኑሮ እያወራው አይደለም፣ እያወራው ያሉት እውነታውን። አንድ ሰው ጮሃ ሜል ከቻታራሽ ክብር ለኢየሱስ ይሁን። ጠንካራ የእምነት ሰው፣ ጠንካራ መንፈሳዊ ሰው እንድትሆን ደግሞ የሚያደርገው የእግዚአብሔርን ቃል ደጋግመህ ስትሰማ። ቀጥልና አንብበው ቶሎ። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር ሆናለሁ። ከሙሴ ጋር እንደሆንክ እንዲሁ ካንተ ጋር ሆናለሁ። ቆይ ስሙኝ። አሁን እግዚአብሔር ለኢያሱ ምንድነው ያለው? ከሙሴ ጋር እንደሆንክ ካንተ ጋር ሆናለሁ። ስለዚህ ባህር ሲያጋጥም ያቡሳውያን ፌሬዛውያን ሲያጋጥም የምታወራው ይሄንን ያልኳችሁ ገብቷችሁ? እግዚአብሔር ምን ብሏቸዋል? እሱን ነው የምንለው። እመጣለሁ፣ አልጥልህም። ይሄ ነው ሐሳቡ። ይኸውላችሁ አልጥልህም። እግዚአብሔር ትቶኛል ጌታው እስከ መቼ ነው የምታወኝ አይባል። አልጥልህም ካለ አይጥለኝም ነው የሚባለው። እስቲ በሉ እግዚአብሔር አልጥልህም ካለ፣ እግዚአብሔር አልጥልህም ካለ ለጸሎት ተንበርክከን በሉ፣ ለጸሎት ተንበርክከን እግዚአብሔር አይጥለኝም ነው የሚባለው። እግዚአብሔር አይጥለኝም ነው የሚባለው። አትጣለኝ አይባልም። አሜን። አትጣለኝ አይባልም። ምክንያቱም አልጥልህም ነው ያለው እንጂ እጥልሃለሁ አይደለም። እጥልሃለሁ ሲልህ ነው አትጣለኝ ያልክ የምትማጽነው። አሁን ግን አልጥልህም ነው ያለው። እውነታው አልጥልህም። አሁን አልጥልህም ነው የምታምነው። እንደ ወደክ የሚያስመስለውን ሁኔታ ነው የምታምነው። እንደ ተጣልክ የሚናገረውን ሁኔታ ሳይሆን የምናምነው አልጥልህም ያለኝን ታማኝ አምላክ ነው የምናምነው። አባታችን ነው እሱ። እሺ አልተውህም ለአባቶቻችሁ እሰጣችኋለሁ ብዬ የማልኩላቸውን ምድር ለአባቶቻችሁ እሰጣችኋለሁ ብዬ የማልኩላችሁን ምድር ለዚህ ሕዝብ ታወርሳለህና ጽና። አሁን እስቲ በሉ ታወርሳለህና ምን በል? ጽና። ስፒክ ተናገሩ። ጽና። ምን በል? ጽና። ምን ትላለህና? አሁን በምንድን ነው ምጽነው? በአቋም በእግዚአብሔር ቃል በመናገር ምንድን ነው የተባለው? ታወርሳለህ ተብሎ መንገዱ ላይ ግን ትወርሳለህ የሚል ነገር ብቻ ነው ያጋጠመው። አትወርስም ብሎ የሚዋጉ ሰራዊቶች፣ በመጀመሪያው ባህር፣ እያንዳንዱ ነገር አትወርስም የሚልህን አታስተጋባ። አወርሳለሁ ያለህን ተናገር። ኢየሱስ ጌታ ነው። አሜን። ሰጥቻለሁ ብሎታል። ጠላቶች ያቡሳን ፌሬዛዊ አማል ጠላቶች በእጆች ሰጥቻለሁ። የተሰጠህ ጠላት ነው። ይዋጋ ቢቆምም ውሸቱን አምላክ ቀድሞ ጥሎታል። መጽሐፍ ቅዱስ ዓለም መከራዋን እኔ አሸንፌያለሁ አይደል የሚለው። ስለዚህ እናንተ ጋር የሚመጣው መከራ ሁሉ የተሸነፈ እንደሚያሸንፍ ነው የሚያጓራው፣ ግን ተሸንፏል። እግዚአብሔርን ያሸነፈ በሉ፣ እግዚአብሔርን ያሸነፈ ችግር እኔ ጋር አልመጣም። እያንዳንዱ ችግር ተሸንፏል። እሺ ጽና፣ አይዞህ፣ ነገር ግን ጽና፣ እጅግም በርታ። እሺ ኢየሱስ ጌታ። እንዴት ልበረታታ? እሺ ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ። አሁን ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ። ስኬቱ እሱ ጋር ነው። አሁን ጠብቅ፣ የተነገረን መርህ ጠብቅ፣ አድርገውም
በምትሄድበት ሁሉ እንዲከናወን ያዝልኝ። አሁን በምትሄድበት መንገድ ሁሉ እንዲከናወን ወደ ቀኝም ወደ ግራም አትበል። ከዚህ እውነት ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ። አሁን እዚህ ጋር ያላችሁ እንዴት ነው ወደ ቀኝም ወደ ግራም አትለው? እንዴት ነው ህይወት በምትሄድበት መንገድ ሁሉ የሚከናወንልህ? የዚህ ሕግ ቃል ከአፍ ምን በል አይለይ። በቃ አፍ ላይ አስቀም። ኑሮ ላይ አሩ ኢየሱስ ከዛ አስቀጥሎ ለማድረግ የሚጠቅሙ ደግሞ ሌላኛው መርህ አብሮት አያይዞ ይናገራል። ሁለቱም የሚያያዙ ናቸው። እሺ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ የተጻፈበትን ሁሉ ትጠብቅና ታደርገው ዘንድ በቀንም በሌሊትም አስበው የዛን ጊዜ መንገድህ ይቃናልሃል። ይከናወንልሃልም። አሜን አሜን። በኢየሱስ ስም በሉ። በኢየሱስ ስም ይከናወንልኛል። ስሙኝ፣ በጣም ብዙ ሰው ሰክሲድ ማድረግ ብለስድ በረከት ውስጥ መግባት ይፈልጋል። በረከት በጣም በመሯሯጥ አይመጣም። በጣም እግዚአብሔርን በማመን ግን ይመጣል። አንድ ሰው አሜን። ክብር ለኢየሱስ ይሁን። የምታደርገውን በእግዚአብሔር በመታመን ብዙ ሰው ማለት ነው ኑሮ ህይወቱን ለመለወጥ ሲል ለጌታ የሚገኝበት ጊዜ እስኪጠፋ ድረስ ይሮጣል፣ ግን ህይወቱ አይሞላም። በጣም ከፈረሱ ጋሪ የቀደመው ህይወት ነው ብንኖረው። ጋሪው ከፊት ፈረሱን እየመራ ሄዶ አያውቅም። እኛ እሱን ነው እየሞከረን ያለን። ጋሪ ብቻውን ፈረሱን ቀድሞ ሄዶ አያውቅም። እግዚአብሔር ግን ህይወታችሁን ከቀደመው ጋሪው ይከተለዋል። ክብር ለኢየሱስ ይሁን። ህይወታችሁ ላይ ማን ይቅደም? እግዚአብሔር። እግዚአብሔርን ማስቀደም፣ እግዚአብሔርን ፊተኛ ያደረጋችሁ ቀን ሌላ ሁሉ ይከተላል። አንድ ሰው አሜን አሜን። ደም እስኪመጣጥ በቃ ብለ ምንም ኖ ህይወትን እንጆይ አድርጉበት። ይሄ ማለት አትስሩ አይደለም፣ አልወጣኝም። ለጌታ የምትሰጠው ጊዜ የእግዚአብሔርን ቃል ለማንበብ ለመማር የምትሰጠው ጊዜ ጠፋ ድረስ ግን አትሩጥ። አሜን። ምክንያቱም አጠራቅመ ሳትበላ ልትሞት ትችላል። ምክንያቱም በሩጫ ሁሉ ነገር ድቅቅ ብሎ ልክ መጣ ስትል ህይወትን መጽሐፍ ቅዱስ እንዴ ለምንድነው ግን እንደማንማር አይገባኝ። ያ ሰው እኮ ሀብቱን አከማቸ ይላል መጽሐፍ ቅዱስ ይላል። እህል ሁሉ ደረሰለት ይላል። ተሯርጦ ሁሉ ነገር ጎተራ ተበደረ ይላል። ሁሉንም ከመረ ሞላ። ከዛ እንዲያን ዞር ብሎ እንዲህ ዘና እያለ እያየ ነፍስ ያለ ጠጭ ኢየሱስ ጌታ ነው። አሁን ለህይወት የሚያስፈልገው ሁሉ ሞልቶልሻል ሲል ወዲያው በራ እንኳ ከሞት ኳ አንተ ሰነፍ ነፍስን ካንተ ዛሬ ምን እላታለሁ? ወስዳታለሁ። እስቲ በሉ እግዚአብሔር በሉ። ድገሙ። ያላሳመረው በእኔ ሩጫ የሚያምር ህይወት የለም በሉ። እግዚአብሔር ያላሳመረው በእኔ ሩጫ የሚኖር መጽሐፍ ቅዱስ ሲናገር እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል። እግዚአብሔር ከተማን ካልጠበቀ በጣም ብዙ ሰዎች የሚፎርሹት እዛ ጋር ልክ እግዚአብሔር የሆነ ዘመን ጸሎታቸውን ሰምተው በራቸው መክፈት ሲጀምሩ የመጀመሪያ የሚጠፉት ከእግዚአብሔር ጋር። ወይኔ ጉዴ! አቤት እንዴት ሞኞች ነን! በጣም ብዙ ሊሰጠን እኮ ተዘጋጅቶ ነው እኮ የምንጠፋው። ለትላንትናው መገኘት እኮ ነው ያሁኑ መልስ። ለሚቀጥለው ግን መካፍታ እኮ የባሰ መገኘት አለብን። የባሰ ለእግዚአብሔር ሐሳብ መገኘት አለብን። እግዚአብሔር ማለት ነው የጠየቀውን የሚሰማ አምላክ ስለሆነ የሆነ ዘመን የጨውከውን ጨው ሰምቶ የሆነ ነገር ሰጠ። ትንሿ እኮ ነች እሷ። እንደ አንገት ማስገቢያ ስትል አንገትን አስገባ። ከዛ በኋላ ሰውነትን መግባት የለበትም። የሚቀጥለው ኢየሱስ ጌታ ነው። አሜን። እንደው ትንሽም ቢሆን እንጀራ ስትል ሰጠ። ኧረ ተው እንጀራው ይወፍርበት እግዚአብሔር ጋር ና። እግዚአብሔር ሌላ ነገር ይስጥ፣ ከፍ ያድርጋችሁ። ይሄ ለሁሉም የህይወት ክፍል ነው የምነግራችሁ። አሜን። እግዚአብሔር አገልጋይ ቢያደርግ ማለት ነው ቅባት በር መድረክ ሲበዛ አይሮጥም። መድረክ ትቶ ወደ ጸሎት ይመጣል። መድረክ ትቶ ቸርች ይመጣል። ለዚህ ነው የሆኑ ሰዎች የሆነ የአገልግሎት ምዕራፍ ላይ ቆሙ የምታገኛቸው። ሁሌ በር የለም። ለምን? ስማኝ እኔ እግዚአብሔር በቀደም እየጸለይኩ ስለ በእንትን አስረዳኝ። አንድ ህይወት በስማ በፓወር ባንክ አስረዳኝ። ማይ ጎድነስ ፓወር ባንክ ታውቃላችሁ አይደል? ፓወር ባንክ ሌላውን ለመሙላት
መጀመሪያ ይሞላል። ከዛ የተሞላው 100% ብሎ ከዛ 2 ስልክ ወይም 4 ስልክ ደረጃ እንደየአቅሙ እንደሞላ ያልቃል። ድጋሚ ካልሞላው ሌላውን ለመሙላት ኃይል የለው። ስለዚህ ይሞላል፣ ይሄዳል፣ ይሞላል፣ ከዛ ይሞላል፣ ይሄዳል፣ ይሞላል። በጣም የሚገርመው በቃ አሁን 4 ሞልቻለሁ ብሎ ሌላ ለመሙላት ሲሄድ አይሞሉ። ከዛ የሆነ ሰዓት ላይ ድርግም ትላለች። ከዛ ሄዳስ የሆነ ግን ምንጭ አለው ሄዶ ይሳካል። ራሱ ሄዶ ይሳካና ፓወርድ ይደረጋል፣ ይሞላል። ከዛ በኋላ አንድ እሱ ተሞልቶ በአንድ 10 የሚሞሉ አሉ። በአንድ 4 ስልክ ይሞላል። ለኮሶፕራዲያ አንድ ሰው ጮህ አሜን ይበለኝ። ከዛ እግዚአብሔር ህይወት፣ ጸሎት፣ መንፈሳዊ ነገር በዛ አስረዳኝ። ፓወር ባንክ እጄ ላይ ነበር። በዛ እግዚአብሔር እያየሁት አስረዳኝ። እየሞላሁት አለቀብኝ። መብራትም አልነበረም። እንዴት ትሙላ? ስልኩ አስፈልጎኛል። እንዴት ይሙላ? አይሞላም። ካልተሞሉ መሙላት የለም። አረ ኢየሱስ ጌታ ነው። ብዙ ሰው ይሄንን አምሸው። አሜን። እግዚአብሔርን ፈልጉት፣ ከመልካም ነገር ሁሉ አትጎሉ። አንድ ሰው በል እግዚአብሔርን የሚፈልግ በሉ ከመልካም ነገር ሁሉ አይጎልም፣ አይጎልም። ሁል አብዛኛው ሰው ቸርች ውስጥ የሚበዛው ከጥቂት ሰዎች በስተቀር ቸርች ውስጥ የሚበዛው በሮቹ ሲዘጉበት ነው። ኔቨር እንደዛ ህይወታችሁ ላይ መምጣት የለበትም። ህይወታችሁን አንድ ልታሰለጥኑ የሚገባው ነገር ማለት ነው፣ በተከፈተ በር ውስጥ መዝጋት ካለባችሁ ዘግታችሁ ነው። አንድ ሰው አሜሪካ አንድ ጊዜ አንድ ምስክርነት ነገረኝ። ዋው! በጌታ አይደለም ሰውየው፣ በእውነት ነው የምነግራችሁ። 22 አካባቢ አስታውሳለሁ ከተወሰነ አመታት በፊት እና አሜሪካ የሆነ ምግብ ቤት አለ አለ። ክርስቲያኖች ናቸው አለ። በጣም ነው የሚገርሙኛል። ወደ ጌታ በጌታ ያልነበረ ሰው ወደ ጌታ የመጣበትም በአማኞችን የማደንቅበት ነገር ብሎ እና እነዚህ ክርስቲያኖች አለ በጣም ይገርማል አለ። ከሰኞ እስከ ቅዳሜ ምናምን ሰው አለ ጢም ብሎ ነው እዛ ቤት የሚጠቀመው አለ፣ ጨቅ ብሎ። የሚገርመው ግን የቸርቻቸው ቀን ይዘጉታል። ዘግተው ነው የሚሄዱት። ዘግተው እኛ አሁን ሄደ ለመጠቀም ስንሄድ የሉም። ኢየሱስ ጌታ። የኛ አጆች ሚስ ምናደርገው ምን ነው? አሁን ከዘጋሁት በነገራችን ላይ የሚቀጥለው ሰው ነገ አይመጣም። ወዳጄ መጀመሪያው ሰውየውን ያመጣው እግዚአብሔር ከሆነ ማንም አይቀርም። አንተ እግዚአብሔር ከሆነ በር ላንተ ያመጣው እግዚአብሔር ጋር ጊዜ ሰጠ። እንዴት ነው ትቶ ሄደው? ይጨምራል እንጂ አንድ ሰው አሜን። ክብር ለኢየሱስ ይሁን። በጣም ከተማ የሚገዛ ሰው ሁኑ። ብዙ ይስጠን እግዚአብሔር፣ ያትርፍርፈን። አሜን በሉ ባካችሁ። በመንፈሳዊ ስርዓት ለመማር የእግዚአብሔርን ቃል በትጋት ራሳችን ለማሰልጠን መተጋን ቁጥር ሰማይ አብረውን ይቆማል። የሰማይ መገኘት ያከናውናችሁ። አሜን። መሰሩት ስራ እየጸለያችሁ በመንፈስ ስሩ። ግድ የላችሁ ምን እንደሆነ አታውቅም። ይኸውላችሁ 10 20 ምናምን ሰው የሆነ ነገር ብቻ መሰራውን አንድ ሰው መጥቶ ዘግቶት ሄዷል። ምን እንደሆነ ዘብሎ ማለት ጌታ ኢየሱስ ጌታ ነው። ጌታ ታማኝ ነው። ይሁን እግዚአብሔር ሁሌ ሰቆንቃና ሰው ብቻ ምድር ላይ ሞልቷል ብለን እንዳትጠብቅ። እግዚአብሔር የሚመራው አንተ ለእግዚአብሔር ስትገኝ እየነዳ አምጥቶ ማለት ነው። ክብር ለኢየሱስ። 10 ዓመት ሰርተህ ማታገኘው ምን እንደሆነ አላውቅም። ሳይ ልቤ ደስ አለኝ ብሎ ሰጥቶ ሄደ። ካምፓኒ ተሰጥቷቸው የሄዱ ሰዎች እንዳሉ ታውቃለች። ካምፓኒ ድርጅት ሰጥቷቸው የሄዱ ሰዎች አሉ። የውጭ ድርጅት አብረን ስንሰራ ነበር አሉ። ድርጅቱን ሰጥቶ ሄዱ። ሳይ በቃ ብዙ ሰራተኛ የለም እዛ ድርጅት ውስጥ። ከጌታ ባረከ። እኔ ባንዴ ነው በቃ እንዲሆንኩት ብላ የሚመሰክሩ ሰዎች አጋጥሞኝ ያውቃል። አንድ ሰው አሜን ይበል። እግዚአብሔር ጋር ስትገኝ እየሰራ እየተጋ ለእግዚአብሔር ስትገኝ እግዚአብሔር አንድ ቀን ላንተ የወሰነው አንድ ሪሶርስ አለ። እሱን በትንሹ ልጅ ታሟል ይልና ዘርገፍ ታምኗል ብሎ እግዚአብሔር ይታመናል። አሜን በሉ። ክብር ለኢየሱስ። በፍጹም ሲሰጣችሁ መገኘት፣ ሲሰጣችሁ መስጠት ልመዱ። በጣም ነው እግዚአብሔር የሚያገናችሁ። በጣም በጣም ከፍ ከፍ ያደርጋችኋል። ሃሌሉያ። እስቲ እንደዚህ በሉ፣ ሰውነቴ ሆዴ የሚጠግበው
ካፌ ፍሬ ነው። ሰው ይላል መጽሐፍ ቅዱስን ከአንደበቱ ፍሬ ሆዱ ይጠግባል ይላል። ሆዱ ይሞላል። ብዙ አየር ሞልቷቸዋል። እሱ የምታወሩት ነው። ሼቤኖስ አሜን በሉ።